ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ስለ ማልቀስ አስገራሚ የጤና ጥቅሞች ነው ፕሮግራም ይዤላችሁ የመጣሁት። ይህንን ፕሮግራም ከመስማታችሁ በፊት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ። እንግዲህ ብዙዎቻችን ማልቀስ የጤና ጥቅም እንዳለው አናውቅም። ይሁን እንጂ ማልቀስ ጤናችን ላይ ስላለው ጥቅም ልናካፍላችሁ ነው የወደድነው። አሁን ማልቀስ በጣም ብዙ ጥቅም አለው። መርዛማ ንጥረ ነገሮችን ከሰውነታችን እንዲወገድ ያደርጋል። እንደ ኦክሲቶሲን እና ኢንዶርፊን የመሰሉ ኬሚካሎችን እንዲወገዱ ከሰውነታችን ውስጥ ያደርጋል። ባክቴሪያዎችንም ይገላል። እንግዲህ ስናለቅስ ማለት ነው። እይታን ያሻሽላል። ያው በእንባ የአይናችንን እይታ እንባ ያጠራዋል ማለት ነው። እንደገና ደግሞ ሙዳችን ወይም ደግሞ ስሜታችን እንዲስተካከል ያደርጋል። ጭንቀትን ያስታግሳል። ከሰዎች ጋር ያለን ግንኙነት ደግሞ እንዲሁ ያስተካክላል። እንቅልፍን ይረዳል ወይም እንቅልፍ እንድናገኝ ያደርጋል። በዚህ ላይ ደግሞ ህመምን ያስታግሳል። እንግዲህ እነዚህ በሙሉ የምን ጥቅም ናቸው? የማልቀስ ጥቅም። ለምሳሌ እያንዳንዱን ልናየው እንችላለን ማለት ነው። ውስጣችን በጣም የማይመች ስሜት ውስጥ ሲሆን፣ ግራ ሲገባን ካለቀስን በኋላ ስሜታችን ይስተካከላል ማለት ነው። ለምሳሌ ማለት ነው። ስለዚህ የማልቀስ ጥቅሞችን እንድናይ ነው ዛሬ የፈለኩትና የማቀርብላችሁ። ሰዎች ካለቀሱ በኋላ ያስጨነቃቸው ነገር እንደሚቀላቸው ያው ይታወቃል። ምንም ጥያቄ የለውም። ካለቀስኩ በኋላ ለቀቅ አረገኝ፣ ካለቀስኩ በኋላ በቃ የደበተኝ ነገር ለቀቀኝ ብለን ስንል ደግሞ ብዙ ጊዜ ሁላችንም ይሰማናል ማለት ነው። የሆነ የውስጥ የታፈነን ነገር ካለቀስን በኋላ ይለቀናል። የጨነቀን ነገር የተለያየ በውስጣችን ሲመላለስ የነበረውን ነገር ያስተካክላል ማለት ነው። እና ሰዎች ካለቀሱ በኋላ ያስጨነቃቸውን ነገር እንደሚለቃቸው ያስባሉ። ይህም ሲሆን ደግሞ ያው በሰዎች ፊት ማልቀስ ደግሞ ደካማነት ተደርጎም የሚታሰብበትም ነገር አለ። ነገር ግን እነዚህ ሁለት አስተሳሰቦች ስህተቶች ናቸው። በቅርቡ ተመራማሪዎች ይፋ ባደረጉት ውጤት መሰረት ሰዎች ካለቀሱ በኋላ ጥሩ ስሜት እንደሚሰማቸው ወይም አስጨናቂ ነገርን አጋጥሟቸው በማልቀሳቸው ነገሩ ቀለል እንደሚያደርግላቸው ሊያምኑ ችለዋል ማለት ነው፣ በምርምር ማለት ነው። ነገር ግን ማልቀስ እውነትም እንደዚህ አይነት ተጽዕኖ ኖሮት ሳይሆን ስለማልቀስ ያለን አመለካከት እውነት ነው፣ ወይም ደግሞ ስለማልቀስ ያለን አመለካከት ነው። ወይም ደግሞ እያንዳንዱ ሰው በሚኖርበት በማህበረሰብ ውስጥ ስለማልቀስ እየተነገረ ያደግንበት ነገር ሁኔታውን ይወስነዋል ማለት ነው። ይሁን እንጂ ማልቀስ በራሱ ምንም አይነት የሚፈጥረው ነገር የለም የሚል ጥናት ላይ ደርሷል። ሆኖም ግን ማልቀስ ለምን ይጠቅማል ብለን ስንመለከት ማልቀስ እንደ ልብና አእምሮን መልቀቅ ያለውን ትልቅ ጥቅም አለው። ይሄ ጫና የፈጠረብንን ነገር እንዲለቀን ያደርጋል ማለት ነው። ለምሳሌ የማልቀስ ጥቅሞች የተወሰኑትን እንያቸው። ለምሳሌ ይሄ ነፍሳዊ ወይም ደግሞ አእምሮአዊ እንቅስቃሴያችን ወይም ኢሞሽናል ሪላክስ እንድናደርግ ያደርገናል ማለት ነው። ማልቀስ በአይን የማይታየን የልብ ጭንቀትን ወደ ውጪ የምናወጣበት ነው ማለት ነው። ይሄ በልባችን ውስጥ ያለ የሚገፋን የሐዘን፣ የመተው፣ የቅጣት ስሜትን ይሄ በውስጣችን የተቀመጠውን ነገር ያወጣውና ያንን ነገሮች እንድንረሳቸው ያደርጋል ማለት ነው። ሌላም ጥቅም ደግሞ ጤናማ የአእምሮና የአካልን ትንታኔንም ያሳያል። ኖርማሊ የማያለቅስ ሰው ችግር ያለበት ሰው ነው። ምክንያቱም ወይ ሲደሰት ወይ ሲያዝን ማልቀስ መቻል ስላለበት ማለት ነው። ስለዚህ ምርምር እንደሚያሳየው ወይም ደግሞ ጥናቶች እንደሚያሳይ ኮርቲዞል ደም ወይም ደግሞ ስትረስ ሆርሞን እንዲቀንስ ያደርገዋል። ይሄ ስትረሳችንን የሚያመጣ ወይም ደግሞ ስትረስ ውስጥ የሚከተንን ሆርሞን እንዲቀንስ ያደርጋል ማለት ነው። እንዲሁም የልብ ግፊትን ይቀንሳል፣ ህመማችንን እንዲቀንስም ያደርጋል ማለት ነው። በሶስተኛ ደረጃ ከእግዚአብሔር ጋር ያለንን ግንኙነትም ደግሞ ያቀራርባል።
ለምሳሌ ስፒሪቹዋል ሂሊንግ ኤንድ ሪፕሬዘንታቲቭ የሚባለውን ወይም ደግሞ ይሄ በእግዚአብሔር ህልውና ውስጥ የመገኘት ነገር ለምሳሌ ስንጸልይ እንዲሁ ዝም ብለን ስንጸልይና ከልብ ነገሩን አንደርስታንድ አድርገን በእንባ የምንጸልየው ነገር ጸሎታችን እንኳን አንድ አይደለምና በመንፈሳዊ አይነት ማልቀስ የኃጢአት እውቅናን የቅናትን የእግዚአብሔር ያለብንን ኃጢአት ጌታ ሆይ በቃ ይቅር በለኝ ተወው ብለን የምንለምንበት በለቅሶ ስንጸልይ የምናገኘው የልብ እውነተኛ ልብ ማቅረብ ወይም ደግሞ ንስሐችንን በእውነተኛ ልብ ማቅረብ ይሆናል ማለት ነው። መጨረሻና አራተኛው የምናየው ሌሎች ሰዎችን ማግኘትና ድጋፍን መቀበል ነው። በጣም ሲጨንቀን በጣም በቃ የሚረዳን ሰው ስናጣ ስናለቅስ ሰዎች ወደኛ ትኩረት እንዲሰጡ ለምንድን ነው ምን ሆንሽ እንርዳሽ የሚል ነገር እንዲመጣ ከሰው ፍቅር የምናገኝበት ነውና ሀዘኔታም እንድናገኝበት ይሄ የአዞንባ እንደሚባለው አይነት አይደለም። ሰዎች በሌለው ውሸት አዝነን ሰዎች እንዲያዝኑልን ለምሳሌ እኔ ቅርብ ጊዜ ነው የተረዳሁት የአዞንባ የሚባለው ምን አይገባኝም ነበር። የውሸት ለቅሶ እንደሆነ ይገባኛል፣ ግን አዞ እንዴት ነው የሚያለቅሰው? ለካ አዞ የሆነ አደን ይዝና የበላው ያንን ያዘውን ነገር ያለቅሳል። የሚያለቅስለት አዝኖለት ነው አሉ እና የአዞንባ ማለት የጥቅሙን እየተጠቀመበት እንደገና ያለቅሳል ማለት ነው። እና እንደዚህ አይነቱ ሳይሆን ማልቀስ ያው መድከምን የድካምን ምልክት ብቻ አይደለም፣ መፍትሄ የሚመጣበት ከእግዚአብሔር ጋር ለምሳሌ ይሄ በጣም የቀረበ ግንኙነት እንዲኖረን ያደርጋል። በእግዚአብሔር ላይ እንደታመንን ኃጢአታችንን በደላችንን ይቅር እንደሚለን የምንፈልገውንም ነገር ደግሞ እግዚአብሔር እንደ ፍቃዱ የሆነውን እንዲያሟላልን የምንጠይቅበት ነውና ማልቀስ በቃ ብዙ ጥቅም ነው ያለው። ከውስጣችን የታፈነ ነገር የምናወጣበት፣ ሪላክስ የምናደርግበት፣ የተለያየ የውስጣችንን ጭንቀት እፎይ የምንልበት ስለሆነ ሰዎች ሲያለቅሱ ዝም ብሎ ስለአዘኑ ብቻም ሳይሆን የውስጥም ሪሊፍ ወይም ደግሞ እረፍት የምናገኝበት መሆኑን አውቀን ያው እንግዲህ ማልቀስ ከቻልን ማልቀስ ውስጣችንን ስለሚያሳርፈው ከምንጨነቅ አውጥተን አልቅሰን ከምንነጋገረው ከእግዚአብሔር ጋርም ከሆነ ጫናችንንም ስለሚቀንስ የስትረስ ሆርሞኑንም ስለሚቀንስ ማልቀስ ጥቅም አለውና አይናችን እይታውን እንኳን እንባ ካወረደ በኋላ አይናችን እንኳን ጥርት አድርጎ እንዲያይ ያደርጋልና ማልቀስ ብዙ ጥቅም አለው ብዬ ነው የማስበው። ሀሳብ ካላችሁ ቤተሰቦቼ በኮሜንት ግለጹልን። በሌላ ፕሮግራም እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ይህንን ቻናል እንድታሳድጉት ጋብዛችኋለሁ። አመሰግናለሁ።